የአዲስ አበባ ከተማ አስተዳደር የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሐሳብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ጋር ውይይት አካሂዷል። በአዲስ አበባ ከተማ የተሰሩ የልማት ስራዎችን እንደሚያደንቁና እንደሚደግፉ የተናገሩት የመድረኩ ተሳታፊዎች መንግስት የኦርቶዶክስ ተዋሕዶ ቤተክርስቲያን አንድነቷን ለማስጠበቅ እንዲሁም የምታቀርባቸውን ጥያቄዎች በመፍታት ላበረከተው አስተዋጽኦ ምስጋና አቅርበው መፈታት አለባቸው ያላቸውን ችግሮች አንስተዋል። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበትም። ጠቅላይ ሚኒስትሩን መቼም በዚህ ሁሉ አይዞሩም። ምን ስራ አጣውለው ነገር ያዞራቸዋል። ብዙ ነገር አለባቸው። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለኛ ሁሉን ነገር አመቻችተዋል። አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። አንዳንድ የሚቀሩ ነገሮች ግን አሉ። የግብር ጉዳይ አሁንም አብያተ ክርስቲያናቱን አንገታቸውን አስደፍቷቸዋል። እናታችን በሰፊው ተመልከቱት። ቦታችን ካርታችን ላይ እስከሆነ ድረስ ብንሰራ ብናለማ ደግሞ አሁን ነቅተናል። ክብርት ከንቲባ እንደ ድሮ እንዳይመስለውት አሁን የምንሰራቸው ስራዎች ሁሉ እናንተ ባሰባችሁት ከተማውን ለማሳመር ስለሆነ እናንተም ጧት ማታ መከራ የምታዩት እኛም የማይረባ ቤት እንዳንሰራ ከተማውን የሚመጥን መንገድም እንዳይዝ በጣም ፕላን እያሰራን በጥሩ ሁኔታ ፕላን እያሰራን ነው ያለነውና ለወደፊቱም ከጎናችን ሆነው እኛም ከጎንዎት ሆነን ስራ እንድንሰራ እግዚአብሔር ይርዳን። እግዚአብሔር ይስጥልኝ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከመድረኩ ለተነሱ ጥያቄዎች ምላሽ ሲሰጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ መንግስት ግንባታ ውስጥ የማይተካ ሚና መጫወቷን ገልጸው በአገልግሎት አሰጣጥ ላይ ቤተክርስቲያኗ ችግር አጋጥሟት ከሆነ የግለሰቦች እንጂ የመንግስት አቋም አለመሆኑን አመላክተዋል። መንግስት ሁሉንም እኩል ማገልገል ግዴታ አለበት። የመንግስት ተቋማት ሁሉንም የእምነት ተቋማት በእኩልነት የማየት እኩል ማገልገል፣ እኩል ጥቅም ማከፋፈል ማለት አይደለም። በእኩልነት ሚዛን መመዘን አተያያችን አንዱ የምንከተለው መርህ ይሄ መሆኑን፣ ሁለተኛ በሕገ መንግስታችንም የተቀመጠው ሲተገበርም እንደቆየው መንግስታዊ ሃይማኖት የለንም፣ ሃይማኖታዊ መንግስትም የለም። በዚህ በኩል ችግር አጋጥሟችሁ ካገኛችሁ የግለሰቦች ችግር። ከግብር ጋር ተያይዞ ለተነሳው ጥያቄም ከንቲባ አዳነች አቤቤ ቤተክርስቲያኗ ግብር ትክፈል እየተባለ ነው ተብሎ የሚሰራጨው መረጃ የተሳሳተ መሆኑን አብራርተዋል። ቤተክርስቲያን ግብር ትክፈላል እንዴ? እንደዛ ሲዛባ ለምን ዝም ትላላችሁ? ይሄንን ነው እኔ አስተካክሉ በሚል ማንሳትም ወደው የምናነሳው። ያከራይ ተከራይ እኮ ግብር ነው የተጠየቀው አይደለ አባቶች? ከዛ ውጭ ይሄንን ግልጽ ያልሆነለት ሰው አለ እንዴ? ያከራይ ተከራይ ብቻ ነው። ከመባ ከአስራት ከቤተ ክርስቲያኑ ሌሎች ምጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? ከንግድ ተቋማት ብቻ ነው ያልነው። እንደ ሀገር በአንዳንድ አካባቢዎች የሚስተዋለው የሰላምና ጸጥታ ጉዳይም አንደኛው የመድረኩ መወያያ ጉዳይ ነበር። ምናያቸው ብዙ ሞቶች አሉ። ከተማችን ላይ የለም፣ እውነት ነው። ግን እዛም ያለው ወገን ነውና ማገዝ ካለብን ጭምር እናግዝ። ክብርት ከንቲባ እናግዝ። ከወጣን እንደ አይነት ሰልፎችን እንውጣ፣ አብረን ከናንተ ጋር እናግዛችሁ። መሄድ ባለብን አብያተ ክርስቲያናት ሄደን እናልቅስ። ቤተክርስቲያን መሳለም ያልቻሉ መስጂድ መሄድ ያልቻሉ ብዙ ወገኖች አሉ። እነሱን ወገኖች ሄደን የማጽናናት ስራ፣ ወደ ሰላም መንገድ የማስገባቱን ስራ፣ ይሄ ሀገር አቀፍ ውይይት ተብሎ የተባለው ነገር የሚጀመርበት ስር ድረስ በደንብ የሚሰራበት ነገር እንፍጠር። ለእናንተ ብቻ አይደለም፣ እኛም እናግዛችሁና እንደው ሰላሙ በሰላም ገዳም ደርሰን እንምጣ። ይሄንን ሰላም እንዳይመጣ የሚያደርገው ኃይል ከንቱ ልፋት ላይ መሆኑን እረዳለሁ። በግሌ በጣም የሚያስጠላ ማለት ነው። የሀገር ልጅ ሆኖ የእንጀራ ልጅ የሆነ በጦር መሳሪያ ነገሮችን ለመፍታት የሚያደርጉት ጥረቶች ፍጹም እንደ ቤተክርስቲያን ልጅነቴ ምንም ኮን ነው እውነት ለመናገር። እዚህ ሀገር ውስጥ ሆነው ቁጭ ብለው ሀገርን የሚንጡ የአባቶችን ክብር እያዋረዱ የቤተክርስቲያን መሪዎችን ክብር እያዋረዱ የሃይማኖትን ክብር እያቀለሉ በተለያየ ሁኔታ አንደኛው ከውስጥ ሆነው ቆቡ መስቀሉ ጨርቁ የማይገልጻቸው ሽፍቶች አሉ፣ የሚጽፉ የሚያጽፉ። እነዚህም ተደርሶባቸው በሕግ ሊጠየቁ ይገባል። ሌላው ከውጭ ሆነው የሚዋጉ ናቸው። እነዚህን መንግስት ለይቶ ደርሶ ሊያስተካክል ይገባል። የቤተ እምነቶች ትልቁ ኃላፊነት የሰላም አምባሳደርነት መሆኑን የገለጹት ከንቲባ አዳነች ለዘላቂ ሰላምና ልማት መረጋገጥ የሚያበረክቱትን አስተዋጽኦ ማጠናከር እንዳለባቸውም አመላክተዋል። አንዳንድ እምነትን ሽፋን ያደረጉ ህገወጥ ድርጊቶችን በጋራ መከላከል እንደሚገባም ጠቁመዋል። ለሰላም በጋራ እንስራ፣ ሰላም ሁሉም ጋር በተሟላ ሁኔታ ይስፈን፣ ግጭትን እናስቀር፣
ይሄ በእውነት የተባረከ ሀሳብ ነው። ይሄንን ከልብ እንደተናገር ነው ከልብ ከሰራ ነው ኢትዮጵያችን ለጣልቃ ገብነትም ለተለያዩ አላስፈላጊ ግጭቶችም የሰው ህይወት መጥፋትም የንብረት መውደምም አትዳረግም። ቤተ እምነቶች የመጀመሪያው ትልቁ ኃላፊነታቸው ሰላምን መስበክ ነው። የሰላም አምባሳደር መሆን ነው። ሰላም በእያንዳንዱ ሰው እጅ ነው ያለው። ከጣል ነው ዋጋ ያስከፍለናል። መንግስት ግን የማስከበር ኃላፊነት ቢኖርበትም ምንጩን ማድረቅ ላይ ግን ለግጭት ምክንያት የሚሆኑ ሰላም ቀጣይነትና ዘላቂ እንዳይሆን የሚያደርጉ ምክንያቶችን ማስቀረት ላይ ግን የጋራ ኃላፊነት አለብን።